ምንድነው ማዘር? እንዴ ልጄ አበባዬን ሊቀርፍብኝ። ማነው? ምንድነው? እኔ ምን አውቃለሁ? ምን አወቅኩት? እኔ ልጅ እስኪ ረጋ ጉርሶ መጀመሪያ ወዴት ነው የሄዱት አሁን? እንዴ ማየ ልትጪ ነው እንዴ? እወጥሽ እንዴ? ኧረ እባክሽ። አዎ እውነቴን ነው። እንዴ ማየ ይሄን ያለው እንዴ ምትወጪ? አበባዬ ካንቺ ሌላ ምን አለኝ? አውቃለሁ እናቴ። ሺህ ዓመት ኖርልኝ ማየ። አሁንም ሀሳብሽን አልቀየርሽም እንዴ? የምኑ? እኔ ነኝ የማወጡ። ምን ነው ባጥኩሽና ከዚህ ዓለም እንደው አይን በሸሸኩሽ እንደው ድብቅ ውሽቅ አድርጌሽ እንደው ይኸውልህ የሉሊት ጩኸት እኮ ሰምቼ ዞር ባልል ኖሮ ወይ እገለዋለሁ ወይ ደግሞ ጭምሩን አውልቄ ማንነቱን አይ ነበር። እሱማ ነበር እንዴ። ባዶ እጄን ከምትሄድ ብዬ የሆነ ነገር አዘጋጅቼ ይላል። ሉሊት እስረኛ እኮ ልጠይቅ አይደለም ሄደው ወንጀሉ ለማመልከት እንጂ እኮ ወንጀለኛው ማን እንደሆነ ማወቅ ፈልገህ አይደል? አዎ። እኔ ደግሞ የፖሊሶቹን ግማሽ መንገድ ሄጄ ይላል። እኔ አልገባኝም ሉሊት። እስኪ ቆይ ምንድነው በደንብ ግልጽ አድርጊው እስኪ። በጣም አሪፍ። ይኸውልህ ዴቭ ሁለተኛውን ምዕራፍ ፖሊሶቹ ሳይሆኑ እኛ እንጨርሰዋለን። ባንቴው እኛ እኮ ማፊያዎች አይደለም። ቅድሚያ መስጠት ያለብን ለህግ ነው። እኛ ደግሞ እነሱን እንረዳቸዋለን። ራሴን ግን አላሸነፍኩም። ያን ነገር ማድረግ ብችል ኖሮ ዛሬ አንገቴን አልደፋም ነበር። የሌለ ትሁት ለመሆን ነው ወይስ የምር መሆን ጸጸት እየተሰማሽ ነው? ራሴን መቆጣጠር ተስኖኝ ነበር። እኔ ደግሞ በጭራሽ ማየት የማልፈልገው ባህሪ ቢኖር ስሜታዊነት። ከምታገኝበት የምታጭበት ይበልጣል። ታዲያ አንቺ ነኝ እንደዛ በማድረግሽ ምን አጣሽ? ለራሴ ያለኝ ክብር፣ ትዕግስቴን፣ ሉሊትነቴን አጥቻለሁ። የተንኮል ጥበበኛዋ ሮዛ እንግዲህ ዛሬም አልተሳካላትም። እንግዲህ እቅዷና አላማዋ በሙሉ ውድቅ ሆኖባታል። የሉሊት እናትን ለማስገደል እቅድና ፕላን ከሌላ ሰው ጋር አውጥታ ነበረ። ይሄ ደግሞ እሷ እንዳሰበችው ሳይሆን ነገሮች አቅጣጫቸውን ቀይረውባታል ማለት ነው። እንግዲህ ገዳይ ተብሎ የተቀጠረው ሰውዬ የሉሊትና እናቷ የተኙበት ክላስ ውስጥ ገብቶ እንግዲህ የግድያ ሙከራ ሲያደርግባቸው የሉሊትና ድንገት ነቅተው የድረስልኝ ድምጻቸውን ሲያሰሙ እንግዲህ ዴቭ ደርሶ አድኗቸዋል ማለት ነው። እንግዲህ ሮዛ ያሰበችው የሉሊት እናትን አስገድላ ሉሊትን ልቧን መስበር ነበር። እየፎከረችባትም ነበር። አባትሽን እንዳጣሽ ሁላ እናትሽንም በቅርቡ ታጫለሽ ብላት ነበር። ሉሊትም ይሄንን ነገር ስትሰማ ራሷን መቆጣጠር አቅቷት እንግዲህ ሮዛን አንቃለች ማለት ነው። በዚህ የተነሳ እንግዲህ ሮዛ የሉሊት እናት መሞት አለባቸው ብላ ስላሰበች ቅጥረኛ ቀጥራም ልታስገድላቸው ሞክራ ነበር። ግን በዴቭ ምክንያት ተርፏል። የሉሊት እናት እንግዲህ ማመን አቅቷቸዋል የተፈጠረውን ነገር። እሳቸው እንግዲህ የመሰላቸው ልጃቸውን ለማጥፋት የመጣን የመሰላቸው፣ እቅዱ ግን ለእሳቸው እንደነበረ በፍጹም አላወቁም። ልጃቸውን ያጡ ያህል ነበር የተሰማቸው። በጣም ነበር የደነገጡት። ልጃቸውንም ደጋግመው ሲስሟትና እንግዲህ ሲያቅፏት ነበረ። በውን እያዩት ራሱ ገሎባቸው የሄደ ነው የመሰላት። በፍጹም አላመኑም ነበረ። ይሄ ሁሉ የሮዛ ተንኮል እንደሆነ እስካሁን ድረስ ማንም አላወቀም ማለት ነው። እንግዲህ መጨረሻ ላይ መታወቁ የማይቀር ነው። ምክንያቱም የቅጥረኛው ሙሉ መረጃ ማለትም አጥሩን በሚዘልበት ጊዜ እንግዲህ ዋሌቱን ጥሎ ነው የሄደው። ዋሌቱን ተገኝቶ እንግዲህ ለፖሊስ ተሰጥቷል። ፖሊስ ደግሞ ስራውን ይሰራና ማንነቱን ሊያገኘው ይችላል ማለት ነው። በከፊልም ቢሆን እንግዲህ ባንቴሮ ማንነቱን አውቆታል። አንድ ግሩፕ የወንጀለኛ ግሩፕ እንዳለም ለዴቭ እየነገረው ነበረ። ስለዚህ እሱንም ለመያዝ እንግዲህ ወጥመድ ማዘጋጀት እንዳለባቸውም እየተነጋገሩ ነው። ዴቭ ግን እኛ ይሄንን ነገር ከምናደርግ ጉዳዩ ወደ ፖሊስ መሄድ አለበት ብሎ ለፖሊስ መረጃውን በሙሉ ሰጥተው እንግዲህ እየጠበቁ ነው። ሮዛም ያቀደችው ነገር እንግዲህ ራሷን ጠልፎ እየጣላት ነው ያለው። እንግዲህ ያሰበችው ስራ ባይሳካላትም ያለመችው ነገር እውን ባይሆንም እንግዲህ ገዳዩ መልሶ ራሷን አጥምዷታል። ስለዚህ ትልቅ ችግር ውስጥ ጨምረሽኛል። ይሄንን ነገር ደግሞ ማስተካከል የምትችይው አንቺ ብቻ ነሽ። ምክንያቱም አሁን ሰዎችሽ የኔን መረጃ ስላገኙ ያ ደግሞ እኔን ችግር ውስጥ ሊጨምረኝ ስለሚችል ራሴን መደበቅ ስላለብኝ ብር መስጠት አለብሽ፣ ብር ፈልጋለሁ እያለ እንግዲህ እያስጨንቃት ነው።
እሷም እንግዲህ በፍጹም እምቢ ማለት አትችልም። ምክንያቱም ይሄ ሚስጥር መውጣት የለበትም። ሚስጥሩን ለመደበቅ ያላት አማራጭ ደግሞ ሰውየው የሚላትን ነገር በሙሉ ማድረግ ብቻ ነው ማለት ነው። ለሰውየው ብር ከሰጠችው ራሱን ለረጅም ጊዜ ከደበቀ ምናልባትም ፖሊሶቹ እሱን አጠንክሮ የመፈለግ ሂደቱን ሊያቆሙ ይችላሉ። ምክንያቱም አንደኛ ነገር ምንም አይነት ወንጀል አልደረሰም። የወንጀል ግድያ ሙከራ ነው የተደረገው ማንም ላይ አካላዊም ሆነ ምንም አይነት ጉዳት ስላልደረሰ ፖሊሶቹ ደግሞ በዚህ ላይ ጠንከር ለማለት አይችሉም ማለት ነው። ስለዚህ ሮዛ ያላት አማራጭ እንግዲህ ያላትና የሌላትን ብር አሟጣ ለሱ መስጠት ነው። ይሄንንም እያደረገች ነው። ሰውየው ደግሞ ገዳዩም ያው የሰጠችው ብር በቂ ስላልሆነ ተጨማሪም እየጠየቀና እያስጨነቃት ነው ያለው ማለት ነው። እሷም ገዳዩ እያወራው ያለው ነገር ሁሉም ነገር ስላሳመናት ያላትን አቅም ሙሉ ተጠቅማ ልትሰጠው እያሰበች ነው። ምንም አይነት ብር የለኝም ያለኝን ሰጥቼሃለሁ ብትለውም ሊያምናት አልቻለም። እንደዛ ከሆነማ በቃ ሁለታችንም እስር ቤት መግባታችን የማይቀር ነው እያለም እያስፈራራ ነው። በዚህ ላይ ደግሞ እሷ እንዳደረገችው በፍጹም ማንም እንዲያውቅባት አትፈልግም። ምክንያቱም እነ ዴቭና እነ ሉሊት ይሄንን እንዳደረገች ካወቁ ሰውም እንደማያደርጓት እርግጥ ነው። በእርግጥ እሷ ለነሱ የእሷ ክፋት ብርቃቸው አይደለም። ቢሆንም ግን የዚህን ያህል ገፍታና ህይወት እስከ ማጥፋት ድረስ ትሄዳለች ብሎ ማንም አያስብም። ለእሷ ያላቸው አስተሳሰብ የጨቀየ ቢሆንም አሁን ደግሞ የባሰ በፍጹም በጥላቻ ነው የሚመለከቷት ማለት ነው። ግን አሁን ላይ ሮዛ ከቀጠረችው ሰውዬ ጋር እንግዲህ ድርድር ላይ ነው ያለችው ማለት ነው። ያላትን በሙሉ ሰጥታለች። በቂ አይደለም ብሏታል። እንግዲህ ከእናቷም ተቀብላ ለመስጠት ብር እያሰበች ነው ያለችው ማለት ነው። እንግዲህ እናትየዋ ደግሞ በፍጹም እንደማይሰጧት እርግጥ ነው። እሳቸው ልጃቸው አሁን ላይ እያደረገች ያለችው ነገር ምንም ደስ አላላቸውም። እቅድ ታቅዳለች፣ ሁሉም ነገር ይወድቅባታል፣ ታልማለች፣ ይፈርስባታል። ስለዚህ አሁን ላይ እንግዲህ እናቷ ጋም ደውላ ብር ልትጠይቃቸውና ከችግሯ ለመላቀቅ ወደ እናቷም ስትደውል የሰማችው ዜና አስደሳች አይደለም። ምክንያቱም እናቷ የሆነ አደጋ የደረሰባቸው ይመስላል ማለት ነው። እንግዲህ ስልኩን ያነሳው ሰው ሌላ ሰው ነው። እናቴ ምን ሆነች እያለች በቁጣና በጭንቀት ስትጨነቅ ነበር ማለት ነው። እናትየዋ ችግር ውስጥ ከገቡ እንግዲህ ብሩንም የማግኘት እድሉ ይጠባል። ሰውየውም እንግዲህ እንዳላት ሁለቱን ወደ ዘብጥያ ወይም ወደ እስር ቤት የመውረድ እድላቸው ሊሰፋ ይችላል ማለት ነው። ሌላው ባንቴሮ ነው። ባንቴሮ እንግዲህ እንደዚህ ያደረገውን ሰው ፈልጎ ለማግኘት እቅድ እያወጣ ነው ማለት ነው። ሰውየው ግድያ ሙከራ ሊያደርግ የሞከረው ሰውዬ ቀላል እንዳልሆነና እንደዚህ ዝቅ አድርገው እንዳያዩት የማይታይም ወንጀለኛ እንደሆነ ለዴቭ እየነገረው ነው። ግን ባንቴሮ አሁን ላይ በራሳችን መንገድ ይሄንን ነገር ብናደርግ ቀላል ነው ብሎ ቢያስብም ዴቭ ግን እኛ ወንጀለኛ አይደለንም፣ ስለዚህ ነፍሰ ገዳይም መሆን የለብንም፣ ስለዚህ ሁሉንም ነገር ለፖሊሶች መተው አለብን ብሎ እንግዲህ ጉዳዩን ለፖሊስ ሰጥቷል። ፖሊስ እንግዲህ ምን እንደሚያደርግ ባናቅም ባንቴሮ ግን ብዙም ደስ አላለውም ይሄ ነገር ወደ ፖሊስ መሄዱ ማለት ነው። የራሳቸውን መንገድ ተጠቅመው ሰውዬው ወደ እነሱ እንዲመጣ ለማድረግ እቅድ ላይ ነው ያለው ባንቴሮ ማለት ነው። ዴቭ ግን የባንቴሮ ነገር ባያስደስተውም መጨረሻ ላይም ቢሆን በባንቴሮ ተስማምቷል ማለት ነው። እንግዲህ እዚህ ጋር እያሰቡ ያሉት የሆነ ዝግጅት አዘጋጅተው ያንን ዝግጅት የግድያ ሙከራ ሊያደርግ ያሰበውን ሰውዬ እዛ ዝግጅት ላይ እንዲገኝ ለማድረግ ነው ያቀዱት ማለት ነው። እንግዲህ ባንቴሮ ነገሩ ቀላል እንዳልሆነ እየተናገረ ነው። ግን ይህንን ነገር ካደረግን በኋላ ምናልባትም በዚህ መንገድ ሌላ ወጥመድም ልናዘጋጅ እንችላለን። ስለዚህ የሆነ ዝግጅት ማዘጋጀትና ሰው ማለትም እነዚህ ቆንጆቹ የሚባሉ የወንጀለኛ ቡድኖችን ጥሪ አድርገንላቸው እዛ ላይ ደግሞ እነሱ የሚፈልጓቸውንና ወዳጆቻቸውን እዛ ላይ ካሳተፍን ምናልባትም ከረፈደን ቢሆን ይሄ ወንጀሉን ሊፈጽም የሞከረው ሰውዬ ሊከሰት ወይም ደግሞ ሊገኝ ይችላል። ስለዚህ ይህን ነገር ማመቻቸት አለብን ብሏል ማለት ነው። ዴቭም ነገሩ ትንሽ ከበድ ቢልም ግን ወደ መስማማቱ ሄዷል ማለት ነው። ሮዛም እንግዲህ አሁን ላይ ይሄ የተፈጠረውን ነገር ለማድበስበስና ለመደበቅ እየሞከረች ነው ያለችው። እስካሁን ድረስ ማንም እሷ ትሆናለች ብሎ አልጠረጠረም። ምክንያቱም የዚህን ያህል ክፉ ትሆናለች ብሎ
ጋር ስትጨቃጨቅ በሰማበት ሰዓት ሉሊት እርዳታ ልታቀርብላት በሞከረችበት ሰዓት በፍጹም ይሄንን ማድረግ የለብሽም፣ እኔ የሰራሁትንም ስህተት አንቺ መስራት የለብሽም። ከዚህ በፊት ሮዛ ለመሞት ባጣጣረች ጊዜ ደሜን ሰጥቼ አድኛታለሁ። ያ ደግሞ እኔን ትልቅ መስዋዕት እያስከፈለኝ ነው። ምክንያቱም ያኔ እንድትሞት ብተዋት ኖሮ ዛሬ ለምናየው ስቃይና መከራ እሷ እኛ ላይ እያደረገች ስላለችው ነገር ብዙ መስዋዕት ባልከፈልን ነበረ እያለ ነው ያለው። ሉሊት ግን የፈለገ ቢሆን ሰው የፈለገ ጨካኝ ቢሆንም የዚህን ያህል መግፋት የለብንም፣ ልረዳት ይገባል ብትሎም እሱ ግን አስቆሟታል ሉሊትን ማለት ነው። እዚህ ጋር ሰውን እያስበ ያሉት ባንቴሮ የሰዎች ደግ በዋልን ቁጥር ራሳችን ላይ ትልቅ ችግር እየፈጠርን ነው። በተለይ ለሮዛ አይነቱ ክፉ ሰው ውለታ መዋል የለብንም። ምክንያቱም ውለታውን ከዋልን በኋላ ሞልሰው እኛን ነው የሚያጠቁን። ስለዚህ ከያኔው ስህተቴ ተምሬያለሁኝ። ድጋሚ ለእሷ ምንም አይነት እርዳታና ርህራሄ ማድረግ አልችልም እያለ ነው ያለው ባንቴሮ ማለት ነው። በእርግጥም ያኔ ሮዛ ሞታ ቢሆን ኖሮ አሁን እየደረሰባቸው ያለው መከራና ስቃይ በፍጹም ላይከሰት ይችላል። ግን ከዚህ እኔ ተምሬያለሁኝ፣ አንቺም መማር አለብሽ ብሎ እንግዲህ ሉሊትን ለመምከር እየሞከረ ነው ያለው ማለት ነው። ሉሊትም ከዚህ በፊት ሮዛን ደጋግማ ብታምናትና ደጋግማ ብትቀርባትም እሷ ግን ሉሊትን ሁሌም ቢሆን ለመጉዳትና እሷን ትልቅ ችግር ውስጥ ለመጨመር እንደ ጣረች ነው ያለችው ማለት ነው። ዛሬም እንግዲህ ነይ ቁጭ በይና እናውራ ስትላት ሉሊት ስለ እሷ ያላትን ስሜት ነግራታለች። ከዚህ በፊት ከአንዴም 2-3 ባምንሽም አንቺ ግን መቼም ቢሆን እኔ ላይ የክፋት እና የክፉነትሽን ጦር ወደ እኔ መወርወርሽን አላቆምሽም። ከእንግዲህ በኋላ እኔ በፍጹም አንቺን ላምንሽ አልችልም። ያኔ የተጎዳሽ ጊዜና ልጅሽን ያጣሽ ጊዜ እንኳን እንደ መልካም ሰው ልቀርብሽና ላጽናናሽ፣ ሐዘንሽን ልካፈልሽ ሞክሬ ነበረ። አንቺ ግን ከጀርባዬ እኔን ለመውጋት ሁሌም እንዳሰፈሰፍሽ ነው ያለሽው ብትላትም ከአሁን በኋላ ግን እመኝኝ በፍጹም አንቺን ለመጉዳት አላስብም እያለች ነው። ሮዛ ግን ይሄንን ትበል እንጂ ሮዛ መቼም ቢሆን ለማንም ጥሩ ልትሆን እንደማትችል እያየናት ነው። ማታ ላይ እንግዲህ ልታስገድላት እናቷን ልታስገድልባት ከሞከረች በኋላ ይሄንን ደግሞ ጠዋት ላይ እኔ ለአንቺ ጥሩ ነኝ፣ ከእንግዲህ በኋላ አንቺ ላይ ክፋት አላደርስም እያለች እየሸነገለቻትና እየዋሸቻት ነበር። ሉሊትም ይሄ ነገር በፍጹም አልተዋጠላትም። ምክንያቱም በክፉ አይኗ ስታያት ነበረ ማለት ነው። ሮዛ እንግዲህ ምን ያህል ክፉ እንደሆነችና ምን ያህል ጨካኝ እንደሆነች ከዚህ በፊትም እያሳየችን ነው፣ አሁንም ደጋግማ እያሳየችን ነው ያለችው ማለት ነው። ቢሳካላትና እንግዲህ ቢሆንላት ኖሮ የሉሊት እናትን አስገድላ ሉሊትን ልቧን እስከ መጨረሻው ድረስ ለመስበር ነበር